አታሳልፍ። ይህን መልእክት ላንተ ነው ላንቺ ነው። በሚመጣው በዚህ በሶስት ቀን ማለትም ሰኞ፣ ማክሰኞና እሮብ እንዲህ ይሆንላቸዋል። አንደኛ በእናንተ ላይ የተወረወረ ቀስት ወደ ጠላት ይመለሳል። ሁለተኛ በጭንቅና በለቅሶ በጌታ ፊት ባስቀመጣችሁ ጉዳይ ላይ መልስ ከሰማይ ይመጣል። ሶስተኛ እቅድ ብቻ በሆነበት ጉዳይ ላይ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እቅዳችሁና ተስፋችሁን ፈጽሞ ያሳያችኋል። አራተኛና የመጨረሻ የሥራ፣ የትዳር፣ የአገልግሎት በር ለብዙ ጊዜ የውጭም የተዘጋባችሁ በኢየሱስ ክርስቶስ ስም ፈጥኖ ይከፈታል። የሚላክ ሜሴጅ ያለው፣ የሚጻፍ ደብዳቤ ያለው፣ የሚደወል የምስራች ስልክ ያለው ለኔ ይሁን ያለ ሰው ለ5 ጊዜ ኮፒ ሊንክ ሼር ያድርጋል። ተባረኩ። ሻሎም። አታሳልፉ። ወደ ላይም ወደ ታችም አታርጉ። ሲጥና ኤሴቅ ብዘጋ ሮቦት ላንቺ ይሆናል። አሜን ብለህ ተቀበል። በተለያየ በተዘጋ በር ውስጥ ያላችሁ ጥቂት ነው የኔ ነገር ያላችሁ ሰዎች በተለይ ዛሬ አውጃለሁ። እግዚአብሔር አምላክ የተሻለ ቁልፍ ይሰጣል፣ የተሻለ በር ይከፍታል። አው ላንተ ነው፣ አው ላንቺ ነው። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ የዳዊትን መክፈቻ በጫንቃ ላይ ያኖራል ይላል። እርሱ ይከፍታል የሚዘጋ የለም ይላል። መክፈቻውን ሰጣለሁ ነው ያለው። በር ብቻ ከፍታለሁ አላለም። በር ብቻ አይከፈትልም። እግዚአብሔር ቁልፉን አሳልፎ ይሰጣል። ልክ ቁልፉን አሳልፎ ሲሰጥ ራሴ ትከፍታለህ፣ ራሴ ትገባለህ። ማንም በከፈተው አገባም ራሴ ከፍታለሁ፣ ራሴ ዘጋለሁ ብላችሁ በኮሜንት ላይ ጻፉ። ይሄ መልእክት ለኔ ነው ይመለከተኛል ካላችሁ ለ5 ሰው ኮፒ ሊንክ ሼር አድርጉ። ይሄን ቪዲዮ ለሌላ ጊዜ ስለሚጠቅማችሁ ለምስክርነት ስለምትቆሙ ፋብሬት ላይ አድርጉ። ጸሎት የምትፈልጉ ባዮ ላይ ባለው ስልክ ደውሉ። ዛሬ ሲጸልይ እግዚአብሔር አንድ ጉዳይ ነው ያሳየኝ። ብዙ ሰዎች ክፉ ህልም በማየት የሞተ ሰው አውሬ በማየት የሚሰቃዩ ሰዎች በኢየሱስ ስም ክፉ ህልም ከላያችሁ ላይ ይነሳል። ይሄ መጀመሪያው ሲሆን፣ ሁለተኛ ደግሞ በተለያየ ህመም ውስጥ ለሰው መናገር የማትችሉት አንድ ሐኪም ቤት ሄዳችሁ ስትመረመሩ የለም በሽታ የሚባልላችሁ እናንተ ግን የህመም ስሜት የሚሰማችሁ ሰዎች ለእናንተ በኢየሱስ ስም ፈውስ ይሆናል። ሶስተኛ ሰርታችሁ ሮጣችሁ ለፍታችሁ ብዙ ዓመት ለፍታችሁ ሰርታችሁ አገኘው ስትሉ ገንዘብ በእጃችሁ ምንም የሌለ በረከት በእጃችሁ ያልገባ ምን ይሻለኛል እያላችሁ በተለይ አረብ ሀገራትና በውጭ ሀገራት ውስጥ እየሰራችሁ ብዙ ዓመት ለፍታችሁ እጃችሁ ባዶ የነባችሁ ሰዎች ዛሬ በኢየሱስ ስም ሰላቢ መንፈስ ከላያችሁ ላይ ይመታል። የመጨረሻውና አራተኛው ልክ ጸሎት ስትጀምሩ እንቅልፍ የሚል የእግዚአብሔርን ቃል ስታነቡ እንቅልፍ የሚል ስሜት የሚሰማችሁ ሰዎች መንፈሳዊ አታክ ውስጥ ያላችሁ በኢየሱስ ስም ነፃ መውጣት እንዲሆንላችሁ ጸለይኩ። አሜን። ይህን ቪዲዮ ሼር አድርጉ ለ5 ሰው። እግዚአብሔር ዘመናችሁን ይባርክ። ፎሎ ማድረግ እንዳይረሳ። ተባረኩልኝ። ሻሎም። የዛሬ መልእክት እንዲህ የሚል ነው። ጠላቶች ሲሞክሩ ይዋጣሉ። ሲሞክሩ ኢየሱስ ጌታ ነው። ፌሮንና የግብጽ ሰራዊት ግን ሲሞክሩ ተዋጡ የሚል ቃል አለ። ሃሌሉያ። ባንተ ላይ ድግምት ሊሰራ ሲሞክር እዛው ይከሽፍበታል። ባንቺ ላይ ነገርሽ ላይ በቅናት ሲነሳ እዛው ይከሽፍበታል። እዛው በጌታ በኢየሱስ ስም አውጃለሁ። ሲሞክሩ ተዋጡ ብላችሁ በኮሜንታችሁ ላይ ጻፉ። ሲሞክሩ ምን ሆኑ? ተዋጡ። ባንቺ ላይ ባንተ ላይ የሚሞክር ጠላት ዛሬ አውጃለሁ ተውጧል። እስኪ ተውጧል በሉ ባካችሁ። በድግምት የሚሞክሩባችሁ በተለይ በቅናት የሚሞክሩ በጉቦ የሚሞክሩ ነገራችሁን ሊያበላሹ በሰው በሰይጣን በቴክኒክ በክፉ ሰዎች ተጠቅመው በእናንተ ላይ የሚነሱ ጠላቶች በኢየሱስ በሙከራ ላይ ነገራቸው ይቀራል። እግዚአብሔር ይህን መልእክት ነው በውስጥ ያስቀመጠው። እስራኤል በደረቅ ምድር ሲሻገር ፌሮንና ሰራዊቱ ልክ ለኛም ተከፍሏል ብሎ ባህር ውስጥ ልክ ሲገቡ ባህር ውስጥ እዛው እንደሰጠሙ እዛው እንደቀሩ እግዚአብሔር ዘንድሮ ሟርተኞች ደጋሚዎች በእናንተ ላይ በክፋት የሚነሱ የሟርት ጉልበት የጨለማ ኃይል በኢየሱስ ስም ነገራቸው በሙከራ ይቀራል። 24 ሰዓት ሊያማሩቱ ይችላሉ። አንድ የእግዚአብሔር ቃል ግን ስራቸውን ያፈርሳል። ሆነላችሁ። ይህም ቪዲዮ ለብዙ ሰው እንዲደርስ 5 ጊዜ ኮፒ ሊንክ ሼር አድርጉ። ዘመናችሁ ይባረክ። ፎሎ ማድረግ አይረሳ። ሻሎም። ዕዳ ይከፈላል። በጌታ በኢየሱስ ክርስቶስ ስም አምናለሁ። እግዚአብሔር አምላክ የራሳችሁ የሆነ ቤት አሳልፎ ይሰጣል። በጌታ በኢየሱስ ስም ከክራይ ቤት ትወጣላችሁ። የመጨረሻው ደግሞ በራሳችሁ በሆነ
እግዚአብሔር ራሳችሁ የሆነ የመኪና ቁልፍ አምላክ እግዚአብሔር በኢየሱስ በዚህ ዓመት አሳልፎ ይሰጣል። በእምነት ለኔ ይሁን ካልክ ለሶስት ሰው ሼር አርግ፣ ይህን ቪዲዮ ላይክ አርግ፣ ፎሎ ማድረግ አትርሳ። በኢየሱስ ስም የተከፈተ በር ሰጥቻለሁ። ማንም ሊዘጋ አይችልም። የተባለው ቃል ለእናንተ ይፈጸማል። ሰላማችሁ ይብዛ። ዕጣ ይወጣላችኋል በጌታ በኢየሱስ ስም። ፈረስ ለሩጫ ይዘጋጃል፣ ድል ከእግዚአብሔር ዘንድ ነው እንደሚል ሐዋርያ ሥራ ምዕራፍ 3 ላይ ዕጣው ለማትያስ ወጣ እንደሚል መልካም ዕጣ በዚህ ሳምንት ላንተ ይወጣልሃል፣ ላንቺ ይወጣል። ለኔ ይውጣልኝ የምትሉ ሰዎች ብቻ ይሄን መልእክት ለሶስት ሰው ሼር አድርጉ፣ ኮፒ ሊንክ ፎሎ አድርጉ። እግዚአብሔር አምላክ ወደ አንተ ይመለከታል፣ ወደ አንቺ ይመለከታል። የሥራ ጉዳይ ላይ፣ በኑሮ ጉዳይ ላይ፣ በህይወት ጉዳይ ላይ፣ በትዳር ጉዳይ ላይ በጭንቅ ውስጥ ያላችሁ ሰዎች መልካም የምስራች ጊዜያችሁ ሆኗል። ሻሎም። አብርሃምም በብር በወርቅ በሀብት ተባረከ በከብት እንደሚል ሰሎሞን እግዚአብሔርን በጠየቀ ጊዜ እግዚአብሔር ያልጠየቀውን ባለጠግነት ጭምር እንደሰጠ፣ ኢዮብ መጀመሪያ ከነበረው እግዚአብሔር በሁለት እጥፍ እንደሰጠ፣ ሩት እየቃረመች ከነበረችበት የማሳው ባለቤት እግዚአብሔር እንዳደረጋት ዛሬ አውጇል። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንን በእርሷ አይጨምርም እንደሚል በጌታ በኢየሱስ ስም ሐዘን የሌለበት ፋይናንስ እንዲለቀቅ ጸለይኩ። ጥቂት ነገር የተያዘባችሁ ትልቁ የሚለቀቅበት ጊዜ ነው። ዛሬ ማክሰኞ ነው። እስከ ቀጣይ ማክሰኞ በታላቅ ምስክርነት የሚቆም ሰው ይታየኛል። ለኔ ይሁን ካላችሁ ይህን ቪዲዮ ፎሎ አድርጉ፣ ለአምስት ሰው ሼር ኮፒ ሊንክ አድርጉ። በዚህ ዓመት ትባረኪያለሽ፣ ትባረካለህ። ሻሎም